ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ ኢትዮጵያ ውስጥ ናችሁ ይህን ፕሮግራም ለምትከታተሉ ውድ ቤተሰቦች እንደምን ዋላችሁ ማለት ፈልጋለሁ። ጥር 1 2018 በኢትዮጵያ ዘመን አቆጣጠር ጃንዋሪ 9 2026 በግሪጎሪያን ካሌንደር የጋት ውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ላይክ አድርጉ፣ ሼር አድርጉ፣ በብዛት ሐሳብ አስተያየታችሁን አካፍሉ ኮሜንት ቦክስ ላይ የበለጠ እንድንመማርበት። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ፣ አቬለብል ነው። ከምንም በላይ ደግሞ አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ የከበረ ምስጋና ይድረሳችሁ። አብረን ስንቆይ 3 አጫጭር መረጃዎችን ወደ እናንተ አድርሳለሁ። የመጀመሪያው የኢትዮ ቻይና ግንኙነት እንግዲህ በጣም ትልቅ የሚባል ነው። ግንኙነታችን ሞሮለስ በኢህአዴግ ዘመንም ከዛም በኋላ አሁን በለውጡ መንግስትም ግንኙነታችን ጠንካራ ነው። ነገር ግን በተለይ ከክቡር ጠቅላይ ሚኒስትሩ የቤጂንግ ጉብኝት በኋላ የኢትዮ ቻይና ግንኙነት በምንም ሁኔታ የማይለወጥ የማይቀየር ኦልዌዘር ስትራቴጂክ ፓርትነርሺፕ ወይም ኮኦፕሬሽን ፓርትነርሺፕ ወደሚባለው ደረጃ የደረሰ ነው። ትናንት የሲጂቲኤንን ከተለያዩ ምንጮቹ ያገኘውን መረጃ እንደነገርኳችሁ በ2023 2024 ወደ ኢትዮጵያ ከመጣው የውጭ ቀጥተኛ ኢንቨስትመንት ወይም ፎሬን ዳይሬክት ኢንቨስትመንት የሚባለው 50% ከግማሽ በላይ የሚሆነው ከቻይና የመጣ ነው። በተመሳሳይ በ2024 የኢትዮጵያና ቻይና የንግድ ግንኙነት ምንም ጥርጥር የለውም የንግድ ሚዛኑ ወደ ቻይና ያደላ ነው። ነገር ግን 4.9 ቢሊዮን ዶላር ነው። በዚህ ረገድ ለምንድን ነው ወደ ቻይና የሚያደላው ስንል የትሬድ ባላንሱ የምንሸጠው እና የምንገዛው እኩል አይደለም። እኛ የምንሸጠው ፕራይመሪ ፕሮዳክቶችን ነው፣ የግብርና ምርቶችን ነው የምንሸጠው። በአብዛኛው የቅባት እህሎችን፣ ቡና፣ ጥራጥሬ፣ ቅመማ ቅመም እንሸጣለን። ከነሱ የምናመጣው ደግሞ ውድ ነው። የማኑፋክቸር የሆኑ ፕሮዳክቶች፣ ኬሚካሎች፣ ኤሌክትሮኒክስ፣ ማሽነሪ፣ የመኪና መለዋወጫዎች፣ በተለይ አሁን የኤሌክትሪክ መኪናዎችን በብዛት ወደዚህ እናመጣለን። ያ እንዳይሆን በአጭር ጊዜ በመካከለኛ ጊዜ ትሬድ ባላንሳችን እኩል እንዲሆን አይጠበቅም። የበለጠ ወደ ኢንዱስትሪያላይዜሽን ስናሳድግ ኤክስፖርት ኦሪየንትድ የሆነ ስራ ስንሰራ እሱ የሚስተካከልበት ሁኔታ አለ። ነገር ግን ከቻይና በአብዛኛው ኢምፖርት የምናደርጋቸውን እዚሁ ባለሀብቶች በራሳቸው በቀጥታም ሁለተኛ ደግሞ ከኢትዮጵያዊ ባለሀብቶች ጋር በመሆን በጋራ በሚሰራበት ሁኔታዎች ላይ ሰፋፊ ምክክሮች፣ ሰፋፊ ውይይቶች እየተካሄዱ ነው የመጡት። አሁንም ቢሆን የአገር በቀል ኢኮኖሚ ማሻሻያውን ተከትሎ በተመሳሳይ የቻይና ባለሀብቶች ኢትዮጵያ ውስጥ በግብርና፣ በቱሪዝም፣ በማኑፋክቸሪንግ፣ በትራንስፖርት ኤንድ ኮሚኒኬሽን፣ በዲጂታላይዜሽን፣ በአርቲፊሻል ኢንቴሊጀንስ እና እነዚህ ኖርማል የነበረው በንግድ በዚህ ዘርፍ ኢንቨስት እንዲያደርጉ በኃይል ማመንጫ በኃይል አማራጭም ኢንቨስት እንዲያደርጉ ሰፋፊ ስራዎች እየተሰሩ ነው ያሉት። የቻይና ኢትዮጵያን የሁለትዮሽ ግንኙነት ጠንካራ የሁለትዮሽ ግንኙነት ወደ ቻይና አፍሪካ ለማሳደግ ኢትዮጵያ እንደ ብሪጅ የተሳካለት ሀገር፣ እውነትም ቻይና ከሀገራት ጋር ሲሰራ ለዛ ለተጠቀሰው ሀገር የእድገት ምልክት ነው። በመሰረተ ልማትም በሰው ኃይል አቅም ግንባታ ወዘተረፈ ለሚለው ማሳያ ኢትዮጵያ እንድትሆን ይፈለጋል። በዚህ ረገድ ሰፋፊ ውጤቶች የተገኙበት ሁኔታ ነው ያለው። የቻይና ኮሚኒስት ፓርቲ የማዕከላዊ ኮሚቴ አባልና የውጭ ጉዳይ ሚኒስትር የቻይና የውጭ ጉዳይ ሚኒስትር እንግዲህ ዋንጊ የ3 ቀን የስራ ጉብኝት ወደ አዲስ አበባ መጥተዋል። በትናንትናው ዕለት በብሔራዊ ቤተመንግስት ደማቅ የሆነ አቀባበል በክቡር ጠቅላይ ሚኒስትሩ ተደርጎላቸዋል። በዛም ሁለቱ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እና ዋንጊ ሰፋፊ ውይይቶችን አድርገዋል። በባቡር፣ በውጭ ቀጥታ ኢንቨስትመንት፣ በፖለቲካዊ ሁኔታዎች፣ በቀጠናዊ፣ በዓለም አቀፋዊ በሁለቱ ሀገራት ግንኙነት እና ያለውን በምንም ሁኔታ የማይለወጠውን የሁለቱ ሀገር ግንኙነት አፈጻጸሙ ምን ይመስላል በሚባለው በተለይ በሚኒስትሪያል ደረጃ እንዲገመገም የቻይና እና የኢትዮጵያ ውጭ ጉዳይ መስሪያ ቤቶች
አዋቅረው ሃይ ሌቭል የሆነ ዴሊጌሽን ተዋቅሮ በዛ ደረጃ እንዲገመገም፣ ሌሎች ደግሞ ከኢትዮጵያ የባህር በር ጥያቄ ጋር የኢትዮጵያን የባህር ኃይል ከመገንባት ጋር እንዲሁም የመሰረተ ልማቶችን ከማሻሻል አንጻር በዋነኝነት በዚህ ረገድ መንገዶች አሁን እየተሰሩ ያሉት በሚጠናቀቁበት፣ ሌሎች ደግሞ ኢትዮጵያ የ5000 ኪሎ ሜትር የባቡር መስመር ላውንች አድርጋለች። ወደቦችን ከኢትዮጵያ ዋና ከተማ አዲስ አበባ ጋር የማገናኘት የማስተሳሰር፣ የበርበራ ወደብን ከሶማሌላንድ፣ የሞምባሳ ወደብን ከኬንያ፣ የጅቡቲ ወደብን ከጅቡቲ፣ የፖርት ሱዳንን ከሱዳን ይህንን ወደ አዲስ አበባ ኮኔክት የማድረግ ሌሎች የተጀመሩ በያፒ መርከዚ በቱርክ የተጀመሩ አሉ። እነሱን የማጠናቀቅ ሞሮለስ በዚህ ረገድ ከቱርክ ጋር እየተሰራበት ያለ ሁኔታ አለ። የያፒ መርከዚ የማይሰራው ከሆነ ደግሞ ሞሮለስ የተጠናቀቀውን ከአዋሽ ኮምቦልቻ፣ ወልዲያ፣ ሀራ እስከዛ ያለውን በራስ አቅም በኢትዮ ምድር ባቡር ኢንጂነሪንግ በኩል የማጠናቀቅ ከሀራ ገበያ እስከ መቀሌ ያለውን ደግሞ ሌሎች እየተሰሩ ያሉ ቴክኒካል የሆኑ ጉዳዮች አሉ ማለት ነው። በዚህ ረገድ ፋይናንስ በማቅረብ የቴክኒክ የማማከር ስራ በመስራት ተቋራጮች ጋራ ራሳቸው ፋይናንስ ከቻይና ኢምፖርት ኤክስፖርት ባንክም ከየትኛውም ይሁን የረዥም ጊዜ ብድር ከኢትዮጵያ ብድር ፖሊሲ ጋራ የሚመጣጠን ፋይናንስ ፈልገው ወደ ስራ በሚገቡበት ሁኔታ ሰፋፊ መንገዶች አሉ። እንደምታውቁት ላውንች ምንድን ነው? ላውንች ማለት ተጠናቀው የአዋጭነት ጥናታቸው አልቆ ወደ ትግበራ ለመግባት የመጨረሻ ምዕራፍ ላይ ያሉ ከአዲስ አበባ አምቦ የፈጣን መንገድ አለ። ከአዲስ አበባ ፍቼ፣ ሰላሌ፣ ደብረ ማርቆስ የሚደርስ ፌዝ 1 ማለት ነው። ሌላ በተመሳሳይ ከአዲስ አበባ ደብረ ብርሃን ኮምቦልቻ የሚሄድ አለ። ወደ ደሴ ይቀጥላል ማለት ነው። እንግዲህ እሱ በሀገራዊ አቅማችን ኢኮኖሚያችን ያደገ ሲል ሁሉም ከተሞቻችን እነዚህ በተለይ በአራቱ መግቢያ ያሉት ኮኔክት የሚሆኑበት ማለት ነው። ሌላው የአዋጭነት ጥናቱ ያለቀው ከአዲስ አበባ ጅማ ያለው በወልቂጤ ማለት ነው የፈጣን መንገድ። ለእነዚህ ሁሉ በዚህ ረገድ ባለሙያ በማቅረብ ፋይናንስ በማቅረብ በትብብር መስራት በሚቻልበት ሁኔታ ላይ ዝርዝር ውይይት ተደርገዋል። አንደኛው ፈታኝ የነበረ የምታስታውሱ ከሆነ ክቡር ጠቅላይ ሚኒስትሩ በኮሪደር ልማት የመገናኛ ሲኤምሲን ባስመረቁበት ወቅት ያቀረቡት ኮንጀስትድ የሆነ ነው። ከመገናኛ ሲኤምሲ ያለው ሞሮለስ ህንፃዎች ለምተዋል፣ አካባቢው ለምተዋል። የኮሪደር ልማቱ ደግሞ ምቹ የሆነ አሚኒቲ ለማህበረሰቡ ለማቅረብ ምቹነት በተለይ ፓርኮችን፣ ኦፕን ፓርኮችን፣ መናፈሻዎችን፣ አረንጓዴ ልማቶችን እየተሰሩ ያሉ አሉ። በዛው አካባቢ ላይ ከወንዞች ዳርቻ ጋር ተያይዞ አሁንም በቀጣይ የሚሰሩ ነገር ግን ከዚህ መገናኛ ሲኤምሲ የተዘረጋው የአዲስ አበባ ቀላል ባቡር ትራንስፖርት የፍሳሽ ማስወገጃዎችን እንደ ልብ ለመስራት፣ ሁለተኛ ደግሞ ከሚያጓጉዘው እንደተጠበቀ ሆኖ የተዘረጋው እስከ ጦር ኃይሎች የሚደርሰው የተዘረጋው ጥሩ ሆኖ ጥሩነት ያው እንግዲህ አንጻራዊ ነው። ያሆኖ ግን ከፍተኛ የሆነ የትራፊክ መጨናነቅ ፈጥሯል። በዚህ ረገድ መላ ሊበጅለት ይገባል በሚል ያቀረቡት ነገር ነበር። ነገር ግን እንደምታውቁት የአዲስ አበባ ቀላል ባቡር ኢንቨስት የተደረገው ዕዳ አለበት። ሰርቶ ወዲያውም መክፈል አይችልም። ፓርላማ ላይም ክቡር ጠቅላይ ሚኒስትሩ አቅርቦታል። በተመሳሳይ ሌሎች ወገኖቻችን አሮጌ መኪና ቢሆን ይዘው በዚህ አሮጌ መኪና ሰርተው ጋራጅ ቤት ሂደው ምን ብለው ብቻ ወጩን ሸፍነው ነው የሚኖሩ። የእኛ ባቡር ግን ኢብን ወጩን መሸፈን አልቻለም። ዕዳ መመለስ ቀርቶ ያለበትን ዕዳ መመለስ ሌላ ጉዳይ ነው። ነገር ግን ወጩን ዴይሊ የሚያወጣው ወጪ ላይ ትራንስፖርት ለመስጠት ትርፋማ መሆን አልቻለም ነው ማለት። ትርፋማ ሆኖ ዕዳ መመለስን ሌላ ጉዳይ ሆኖ ግን ስቲል ምንድን ነው ሪቨኒው ኢዝ ኢኳልስ ቱ ኤክስፔንስ ማይነስ ምንድን ነው ፕሮፊት ኢዝ ኢኳልስ ቱ ሪቨኒው ማይነስ ኤክስፔንስ አይደለ? የለም እሱን ኤክስፔንሱ ይበልጣል ከሪቨኒው እና አትሎስ ነው ያለው 0-0 እንኳ ቢሆን በሚል የቀረበ ነበረ። የኢትዮ ጅቡቲ ምድር ባቡርን አጠቃላይ የስልጠና ማዕከል እየገነባ ያለው አለ። ከኢትዮጵያ አልፎ
ኦልሞስት ወደ $300 ሚሊዮን በመመደብ ነው የተሰራ ያለው። ከኢትዮጵያ አልፎ የምስራቅ አፍሪካ ሴንተር ኦፍ ኤክሰለንስ የልህቀት ማዕከል የመሆን ሀሳብ ያለው ተቋሙ ባለሙያዎችን፣ ቴክኒሻኖችን፣ የባቡር ጥገና የሚሰሩትን ኢቭን በቀጣይ እንዳልኳቸው 5,000 ኪሎ ሜትር የባቡር ኔትወርክ እንዘረጋለን ካል በዛም ረገድ ማሰብ መቻል ይጠበቅብናል። ሆስተሶችን ምኖችን የማሰልጠን ተቆጣጣሪዎችን በራስ አቅምም አገልግሎቱን ደሊቨር ከማድረግ ባለፈ የባቡር መስመር ዝርጋታን ሁሉ ለመስጠት የቴክኖሎጂ ሽግግሩን እኛ እንኳ ቢያንስ ቴክኖሎጂ አመንጭ ባንሆን እየመነጩ ያሉ ቴክኖሎጂን ለመጠቀም በሚያስችል ሁኔታ ተቋሙ እየተገነባ ነው። በዛ ረገድ የቻይና ማስተዋጽኦ ይጠበቃል። የኢትዮ ጅቡቲ ምድር ባቡርን በፍጥነትም ደረጃ ማለት ኢንዱስትሪያል ካፓሲቲ የሚባል አለ። በሰዓት ይሄን ያህል ወደ 100 ምናምን ኪሎ ሜትር ይሄዳል ተብሎ ነበር ስታሰብ የነበረው። ነገር ግን ከጸጥታ ሁኔታም ከጥገናም ከአመችነትም 40 ኪሎ ሜትር ነበር በሰዓት ባቡር ሲጓዝ የነበረው። አሁን በተሰራው ማሻሻያ ወደ 60 ደርሷል። አት ኢትስ ካፓሲቲ በተቀመጠው ስታንዳርድ ለማድረግ ከዛም ለማሻሻል በሚደረገው ጥረት በተመሳሳይ የቻይና መንግስት አስተዋጽኦ እንደሚያደርግ በመግቢያ እንዳልኳችሁ ከመገናኛ ሲኤምሲ ያለው የባቡር መስመር ይነሳና ሁለቱ መንገዶች በግራና በቀኝ ያሉ መንገዶች ተገናኝተው ሌሎች ተጨማሪ የመኪና መንገዶች የሚሰፉበት ሰው ከሲኤምሲ ከተባበሩት አደባባይ ወደ መስቀል አደባባይ ለመምጣት የሚፈጀውን ጊዜ መቼስ በአንድም በሌላ መልኩ የምታውቁት ነው። ሰው ያኛውን የትራፊክ መጨናነቁ የሚቀንስበት እሱ ባቡር ከተነሳ በኋላ በአማራጭ ምን ይሆናል በሚባለው ደግሞ ከዚህ በፊት የተሰሩ የአዋጭነት ጥናቶች፣ ተለዋጭ ጥናቶች አሉ። እነሱ በሚተገበሩበት ሁኔታ የሚተገበርበት እሱም ብቻም ሳይሆን ሌሎችም በተመሳሳይ ባቡር መስመር በሚል የተጠኑ አሉ። ለምሳሌ ከተባበሩት በሰሜት 72 ጎሮ አድርጎ እስከ በቃሊቲ ወደሚደርስ ወደ ኮየፈጭ የሚደርስ አለ። አሁን አረንጓዴ ልማት አካባቢ የተሸፈነበት ነገር ግን እንደ ከዚህ በፊቱ በላይ ከሚሆን ዘመኑ ነውና አንደርግራውንድ የሚደረግበት ያ በጣም ሂውጅ የሆነ ፋይናንስ ያስፈልገዋል። ያስኪገኝ ድረስ ደግሞ አረንጓዴ ልማት አረንጓዴ ሆኖ መናፈሻ ሆነው አሁን ላይ የከተማው ሳምባ ሆነው ያገለግላሉ። በኋላም ቢሆን ከቴክኖሎጂው አንጻር አንደርግራውንድ የሚሰራበት ሁኔታዎች አሉ። ኤኒዌይስ በዚህ ረገድ ሰፋፊ ውይይቶች የተካሄዱበት ሁኔታ አለ። ዛሬም በአፍሪካ ህብረት ጽሕፈት ቤት የቻይና አፍሪካ የህዝብ ለህዝብ ልውውጥ መድረክ ላይ ከ200 ገደማ በላይ የሚሆኑ ሰዎች የተሳተፉበት በዛ መድረክ ላይ ተገኝተዋል ዋንግይ። በዛም የቻይና ፕሬዚዳንት የዥን ንግግር ያቀረቡበት ሁኔታ አለ። የቻይናና አፍሪካ የህዝብ ለህዝብ ግንኙነት ሁለቱን ህዝቦች የበለጠ በኢኮኖሚ፣ በመሰረተ ልማት፣ በንግድ፣ በቴክኖሎጂ በሙሉ ተጠቃሚነት ለማረጋገጥ የቻይና መንግስት የወትሮ ቁርጠኝነት እንዳለው በመልእክታቸው የቀረበበት ሁኔታ አለ። እንግዲህ ቀጥለው ዋንግይ ወደ ውጭ ጉዳይ ሚኒስትር በመሄድ ከኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋር ተወያይተዋል። በውይይታቸው ነጥቦች ተለይተዋል። አንደኛ የኢትዮጵያና የቻይናን ግንኙነት ከወትሮ የበለጠ ለማላቅ ዝግጁ መሆናቸውን አንዱ እሱ ነው። ሁለተኛ የኢትዮ ቻይና ግንኙነት በኢትዮጵያና ቻይና ግንኙነት ላይ ብቻም ሳይታሰብ ሳይወሰን ግንኙነቱን በማላቅ የቻይና አፍሪካ ግንኙነት ለማሳደግ ፍላጎት እንዳለ ከተለመደው ይሄ ትራዲሽናል ዲፕሎማሲ ከሚባለው ከንግድ፣ ከኢኮኖሚ፣ ከቴክኖሎጂ ባለፈ ሁለቱ ሀገራት በዓለም የፖለቲካ መድረኮች ላይ ፍላጎታቸውን በጋራ በመተባበር በሚያቀርቡበት ሁኔታ ላይ መወያየታቸውን፣ አንደኛዋ ደግሞ ኢትዮጵያ የአንዲት ቻይናን ፖሊሲ በጽኑ እንደምትከተል በጽኑ እንደምታምን፣ ታይዋን የቻይና መቼም የማትነጠል ሉዓላዊ ግዛት መሆኗን እንደምታምን እንደምታከብር በኢትዮጵያ በኩል የተገለጸ አለ። ያም ብቻም ሳይሆን የተባበሩት መንግስታት ጠቅላላ ጉባኤ በውሳኔ ቁጥር 2758 ያሳለፈውን ውሳኔ እንቀበላለን በሚል ይህንና ሌሎችን አካቶ አስቀድሜ ከመግቢያ ጀምሮ የነገርኳችሁን በቴክኖሎጂ፣ በመሰረተ ልማት፣ በህዝብ ለህዝብ አቅም ግንባታ ወዘተረፈ በዛ ውስጥ በዝርዝር እያንዳንዱ የሚኒስቴር ተቋም ደግሞ ከነዚህ ይመዛል ማለት ነው። ከዚህ የመዘዘ በዚህ አግሪመንት መሰረት አፈጻጸሙን ከቻይና ደግሞ ከሚመለከተው ተቋም ጋር የሚሰራበት ሁኔታ አለ። ይህን ተከትሎ እንግዲህ የታይዋን
በሶማሌላንድ የታይዋን ኤምባሲ የተቃውሞ መግለጫ አውጥቷል። በመግለጫውም ኢትዮጵያ የቻይና የማይረባ ምንድን ነው የቻይና የፕሮፓጋንዳ ማስፈጸሚያ እንዳትሆን ስጋት አለብን። የሪፐብሊክ ኦፍ ቻይና ብለው ነው እነሱ የሚጠሩ ROC ነው ብለው የሚጠሯት ታይዋንን እና የቻይና ደግሞ የፒፕል ሪፐብሊክ ኦፍ ቻይና PRC ያኛው ቻይና እና አሁንም ታይዋን መቼም ቢሆን የቻይና ዕጣ ፈንታ የታይዋንን የROCን ሪፐብሊክ ኦፍ ቻይና ወይም የታይዋን ዕጣ ፈንታ የሚወሰነው በታይዋን ህዝቦች ነው። በቻይና ፕሮፓጋንዳ የሚወሰን የለም። የኢትዮጵያ አቋም የዋን ቻይና ፖሊሲ በሚል ያወጣችው መግለጫ ፍጹም ተቀባይነት የለውም። የተባበሩት መንግስታት ድርጅት ኢትዮጵያ ሳይት ያደረገችው በጠቅላላ ጉባኤ 2758 የተቀመጠው ውሳኔ ቁጥርም ተቀባይነት የሌለው ነው። 2758 ታይዋንን አልጠቀሰም በሚል ያስቀመጡት መከራከሪያ አለ። ሞሮለስ ታይዋንን በተመለከተ የአሜሪካ አቋም ዋን ቻይና ፖሊሲ ነው። በዚሁ አጋጣሚ ለምሳሌ ዶናልድ ትራምፕ ተጠይቀው ነበረ ስለ ቬንዙዌላ እና ስለ ታይዋን ነው። ታይዋን በቻይና ላይ የፈጠረችው ትሬት ወይም ስጋት የለም። የህልውና የሴኪሪቲ ወይም ኤግዚስቴንሻል የሆነ ትሬት አልፈጠረችም። ቬንዙዌላ ግን ያንን የህልውና ስጋት ፈጥራብናለች በሚል የቀረበ መከራከሪያ አቅርበዋል። እሱም በደንብ ብታዩት ደስ ይለኛል። እንግዲህ ከዛ ጀርባ ከቬንዙዌላ ጀርባ ያለው ሬር አርዝ ሚነራልስ የከበሩ ማዕድናቶች በተለይ ብርቅዬ ማዕድናት የሚባለው ለሴኪሪቲ ለሚሊተሪ እና ለቴክኖሎጂ ግንባታ የሚያስፈልገው ወይ በጣም በአብዛኛው አሜሪካ በቻይና ላይ ዲፔንደንት የሆነችበትን እሱን ለማስወገድ ቬንዙዌላን አንድ ቴክኦቨር ማድረግ ነው። ሌላው አሁንም በከበሩ ማዕድናት የበለጸገውን ግሪንላንድንም የመያዝ ጉዳይ ነው። ስለ ግሪንላንድ የተወሰነ መረጃ ሰጣችኋለሁ። ያለው መረጃ ይህንን ነው የሚመስለው። እንግዲህ የኢትዮጵያ ጉብኝታቸውን ሲያጠናቀቁ ዋንግይ ወደ ሶማሊያ ሞቃዲሾ ይሄዳሉ ተብሎ ሳይሆን ያመራሉ። ነገር ግን የዋንግይ የሶማሊያ ሞቃዲሾ ጉብኝት ብዙ ለሶማሊያ ርባና ያለው አይመስለኝም። ደፍነትሊ አም ሶሪ እንግዲህ እንደዚህ በማለት የለምን ኦፍኮርስ በዚህ በሶማሌላንድ ነፃ ሀገር ሪፐብሊክ በሚል በእስራኤል በታወጀችበት ወቅት በጣም ከፍተኛ የሆነ የዲፕሎማሲ ድጋፍ በሚያስፈልጋት ወቅት አንድ ከፍተኛ የትልቅ ሀገር የቻይና የውጭ ጉዳይ ሚኒስትር ሞቃዲሾ መገኘት ኮንፊደንስን ቢልዳፕ ያደርጋል። ነገር ግን በተደጋጋሚ ሶማሊያ የሚደርስባት ተቃውሞ ከአሜሪካና ከምዕራባውያን ፋይናንስ፣ በጀት ድጋፍ የምንሰጠኛ ነን፣ ነገር ግን ሶማሊያ የቻይና ጉዳይ አስፈጻሚ ነች በሚል ተደጋጋሚ ወቀሳ ይደርስባታል። በተመሳሳይ እንግዲህ በጣም ከፍተኛ የሆነ ፍጥጫ በአሜሪካና በሶማሊያ መካከል የተፈጠረበት ሁኔታ አለ። በተለይ በአሜሪካ የገንዘብ ድጋፍ ለሰብአዊ ድጋፍ እንዲውል ሞቃዲሾ ወደብ አካባቢ ተሰርቶ በነበረ መጋዘን የተሰራን ምግብ ከፍተኛ ወደ 70 ሜትሪክ ቶን የሚሆን እሱን በመቆጣጠር የሶማሊያ መንግስት በመቆጣጠር መጋዘኖችን አፍርሷል የሚል አለ። ትናንት የግል መረጃ ፈላልጄ እንደነገርኳችሁ እንግዲህ የቱርክ ወደብ አልሚ ያለ እዛ ሞቃዲሾ አካባቢ ፈርሶ በሶማሊያ የወደብ ሚኒስተር ትእዛዝ ሰጭነት አብዱል ቃዲር መሐመድ ኑር አማካኝነት ፈርሶ ለቱርክ ወደብ አልሚ እንደተላለፈ ነው መረጃዎች የሚያሳዩት። ይህንንም አሜሪካኖች ያውቃሉ። ደግሞ ዛሬ ደግሞ በተለይ በዚህ ጊዜ ሶማሊያ በከፍተኛ ደረጃ በቱርክ ኢንፍሉዌንስ ውስጥ ነው ያለው። የተፈጥሮ ነዳጅ በመፈለግ ለቱርክ ሶማሊያ በኩል ስፔሻል ፎርሶችን በማሰልጠን በቀጥታ የበጀት ድጋፍ፣ በሰብአዊ ድጋፍ ከዛም ባለፈ ደግሞ እኚህ የፖርት ሚኒስተር አስቀድሞ የመከላከያ ሚኒስትር የነበሩት አብዱልቃድር መሐመድ ኑር ሃይሊ የቱርክ አፍሌተር ናቸው። ከመከላከያ ሚኒስተር እንዲነሱ ሲደረግ የቱርክ ተለላኪ ወይንም የቱርክ ሲምፓታይዘር ነው በሚል ነው የተነሳው። አሁን ደግሞ ይህንን ማድረጉ የፈጠረው ጉዳይ አለ። ሶማሊያ በትናንትናው ዕለት ባወጣው መግለጫ በፍጹም የምግብ መጋዘኑን አላፈረስንም፣ ነገር ግን ለሰፊ ልማት ሲባል ከቦታው እንዲነሳ የጋራ መግባባት ደርሰናል የሚል ጉዳይ አለ። አሜሪካኖች ይቀበሉታል ወይ? በተለይ በአሁኑ ሰዓት ድርቅ አለ ሶማሊላንድም ሶማሊያ ላይም።
በዚህ ጊዜ ምግብ በሚያስፈልግበት ሁኔታ የተፈጠረውን የሰብአዊ ቀውስ እንዴት ሊያስተናግዱ ይችላሉ የሚለውን አብረን የምናየው ነው የሚሆነው ማለት ነው። በተመሳሳይ የሶማሊያ ፕሬዚደንት ሐሰን ሼክ መሐመድ እስራኤል ለሶማሊላንድ የሰጠችውን እውቅና በድጋሜ ተቀባይነት የለውም በሚል ምናልባት ሶማሊያ ፕሬዚደንት ሪጀክት እስራኤል ሶማሊላንድ ሪኮግኒሽን ሪኒውስ ኮል ፎር ዲያሎግ ኑና ሶማሌላንድ ጋር እንወያይ፣ ከ1991 ጀምሮ ነፃነት አውጃቸዋል። ነገር ግን ይሄ ነፃነታቸው ተቀባይነት የሚኖረው ልክ ኢትዮጵያ ፓሬንት ስቴቱና ለኤርትራ ነፃነት እውቅና በመስጠቷ ነፃ እንደሆነችው ደቡብ ሱዳን ለደቡብ ሱዳን ፓሬንት ስቴት ሆና ነፃነታቸውን በመስጠታቸው በፍቃዳቸው አገር እንደሆኑት እኛ እውቅና ካልሰጠናችሁ እኛ ደግሞ መቼም አንሰጣችሁም፣ ኑና የስልጣንን ጉዳይ ሌላም ጉዳይ ከሆነ እንወያይ። እኔ በተደጋጋሚ በባለፈው የመጀመሪያ የስልጣን ዘመኔም አሁንም ለውይይት ግብዣ አድርጊያለሁ። ነገር ግን የሶማሌላንድ ከፍተኛ ባለስልጣናት፣ ፖለቲከኞች፣ ልሂቃኖች ውይይትን እንዳማራጭ አይወስዱትም። ይሄ ተቀባይነት የለውም የሚል የተቀመጣለ። ፓሬንት ስቴት ልክ ነው፣ ወሳኝ ነው። ነገር ግን ይሄ ፓሬንት ስቴት ዩጎዝላቪያ ጋር ሲሄድ ደግሞ ያለ ፓሬንት ስቴቱ እውቅና እነ ኮሶቮ ማንም እውቅና ሳይሰጣቸው አሜሪካን በቅርቡ ኬንያም እውቅና የሰጠበት አለ። እነ ኮሶቮ የግድ አስገዳጅ ነው ወይ? በእኛ ሀገር ሁኔታ ደግሞ ኢትዮጵያ ለኤርትራ የሰጠቻት እውቅና ኦኬ፣ የደቡብ ሱዳን እሺ ፋይን፣ የሪሶርስ ጉዳይ አለ። አብዬ የሚባል ቦታ ላይ የነዳጅ ጉዳይ የሚያጋጫቸዋል ስቲል ኢንተረስትን ለመጠበቅ በሚል ግን የኢትዮጵያ እውቅና ፓሬንት ስቴቱ የሰጠው ነው የሚባለው በነፃነት የተሰጠው እውቅና ስላልሆነ የተቀባይነት ያለው አይመስለኝም። ምንድን ነው ኢህአዴግ መጣ፣ ሻዕቢያ አስመራን ይዟል በጉልበቱ። እነሱ ሙሉ ጊዜ እኮ ይላሉ እኛ ነፃነታችንን ያገኘነው በጉልበታችን ነው የሚሉ። እሱን እንዲያጸኑ እሱ ላይ ነው በደንብ መስራት ያለብን። በጉልበት የወሰድከው በኢፍትሐዊነት በጉልበት አሸንፈ የወሰድከው ህጋዊ እንዲሆን መጠበቅ የለብንም። እንግዲህ ኢህአዴግ ከነ ድክመቱም አንዱ ለኢትዮጵያ የሰራው ስራ ብዬ እኔ የማስበው ህጋዊ እውቅና ሳይኖረው በሽግግር ዘመን ነው ማቸኩለው በጣም ባንዳነትን አላስችላቸው ብሎ የሽግግር ጊዜው እስኪያበቃ ያ ህገ መንግስት የሚባለው እስኪቀረጽ ያን ህገ መንግስት ተደርጎ ደግሞ ህዳር 29 1987 ህገ መንግስት ጸድቆ ከዛ ምርጫ ተደርጎ የሽግግር ካቢኔው ተበትኖ ሌላ የህዝብ ተወካዮች ምክር ቤት የሚባለው አንደኛ ምርጫ እስኪካሄድ እንኳን አልቆዩም። 87 አንደኛ ህዝብ ተወካዮች ምክር ቤት ሆነ። ከዛ 92 ከዛ 97 ከዛ 2002 ከዛ 2007 ከዛ 2012 ነበር የሚሆን። በኮሮና ምክንያት ወደ 2013 ሄደ። አሁን በዚህ ዓመት 2018 ይሆናል። ፕሮሲጀራሊም በሂደትም በውጤትም በሰብስተንቲቭ ደረጃ ዲሞክራሲ ነው ምርጫው የነበረው አይደለም የሚለው ያ ጉዳይ እንኳን ምዕራፉን ዘግተን ህገ መንግስት ጸድቆ ምርጫ ተደርጎ በህዝብ ተወካዮች ምክር ቤት የኤርትራ መገንጠል ታውጆ በውሳኔ ቁጥር ጸድቆ በዚህን ያህል ተቃውሞ በዚህን ያህል ድጋፍ እስኪባል እንኳን አልቆዩ። የተባበሩት መንግስታት ድርጅት ዋና ጸሐፊ ጴጥሮስ ጋሊ ዋነኛ አረብ ናሽናሊስት የግብፅ ኢትዮጵያ ከቀይ ባህር እንድትርቅ አስቀድሞ ጀብሃን፣ ሻዕቢያን፣ ሌሎችንም ታጣቂዎች ሲረዳ የነበረ ነው። ሌሎችም ደግሞ እንዲረዱ ሲያስተባብር የነበረ ነው። ጴጥሮስ ጋሊ በወቅቱ የኦኤዩ ኦርጋናይዜሽን ፎር አፍሪካን ዩኒየን አሁን የአፍሪካ ህብረት የሆነው የዛ ሊቀመንበር የነበረው ደግሞ የግብፅ ፕሬዚዳንት ነበር። እንግዲህ አስቡ፣ አረብ ሊግ ይዘው አለ፣ ኦአይሲ ይዘው አለ። ይሄ ተባብረው ኢትዮጵያን በግፍ ማንም ሃይባይ በሌለበት በበረሃ ውል መሰረት ያኛው አሸንፎ እንደያዘ ቢቀጥል ጥሩ። እዚህ ግን እውቅና ሰጠን በሚል የተጻፈውን ደብዳቤ በጣም በጣም የሚያስቅ ነው። እንግዲህ ምን ትላላችሁ? እንግዲህ የግብፅ ፕሬዚዳንት የአፍሪካ አንድነት ድርጅት ሊቀመንበር ሆኖ አረብ ሊግ የግብፅ ሆኖ
ኢሳያስ አፈወርቂ በተላላኪነት ኢትዮጵያ ወደ ቀይ ባህር እንዳትደርስ በዘበኝነት እግሩን ዘርግቶ ከምጽዋ እስከ አሰብ ድረስ የነበረው በሽግግር ማለት ምንም በማይመለከተው ሁኔታ አንድ የሽግግር መንግስት በምን ታምር ነው ድንበርን ያህል ህዝባዊ እውቅና ሌጂቲሜሲ የሌለው ድንበርን ተውት ግድ የለም የባህር በርን ያህል የዓለም ከፍተኛ የሚባለው የንግድ መስመር የሚባለውን ከዛ ኢትዮጵያ እንድትርቅ የቀደመ በደርግ ዘመን የነበረውን የአሰብ ራስ ገዝ ምናምን የሚባለውን በሙሉ ጥሶ ማለት ነው። እነዚህ ጉዳዮች አሉ። ዙሮ ድሮ ግን ሐሰን ሼክ መሐመድ ፓሬንት ስቴቱ ነው ለሳውት ሱዳንም ነፃ እንድትሆን ያረጋት የሱዳን እውቅና መስጠት ነው። የኤርትራም ነፃ እንድትሆን ያረጋት በተመሳሳይ የኢትዮጵያ መንግስት እውቅና ነው። የኢትዮጵያ መንግስት እውቅና አይደለም የሽፍታ እውቅና ነው በሚል እንዲያው እንዲታይ በሚል ነው። ድሮ ምንድን ነው የሚለው አሁን ባለው ሁኔታ ኑና እንነጋገር በሚል ጉዳይ አለ። ነገር ግን አምባሳደር ዳኖን በተባበሩት መንግስታት ድርጅት የእስራኤል አምባሳደር ሆኖ የሚሰራው ዳኒ ዳኖን ምንድን ነው የሚለው እኛ ቀድመን እንጀምረው እንጂ ሌሎች ሀገራት ለሶማሌላንድ እውቅና ለመስጠት በዝግጅት ላይ ናቸው ብሎ እንዳብነት በቅርቡ የደቡብ ሱዳን ኤምባሲን እዚህ ኒውዮርክ የሚገኘውን ሄጄ አናግሬያቸው ነበር። እውቅና ለመስጠት ዝግጁ ናቸው በሚል የተነሳ ጉዳይ አለ። በተደጋጋሚ ፎሎ አፕ ስለማደርገው አንድ ቤንያሚን ኔታንያሁ ከህንድ ጠቅላይ ሚኒስትር ናሬንድራ ሙዲ ጋራ በነበራቸው የመልካም አዲስ ዓመት ከመልካም አዲስ ዓመት የደስታ መግለጫ ባለፈ እስራኤል ህንድ ለሶማሊላንድ እውቅና እንድትሰጥ ሎቢ እንዳደረገች ነው እየተገለጸ ያለው። ዩናይትድ አረብ ኤሚሬት እና ሶማሊያ በከፍተኛ ደረጃ አሁንም በጣም ሂት ሎው ፖይንት በሚባለው ደረጃ ነው ያሉ። በጋት ዕለታዊ የተወሰኑ መረጃዎችን ሰብስቤ ወደ እናንተ አድርሳቸዋለሁኝ። በተመሳሳይ እንግዲህ ምናልባት ናይጄሪያ ላይ ተጨማሪ ጥቃት ለመፈጸም ፍላጎት እንደሌላቸው፣ ነገር ግን አሁንም በክርስቲያኖች ላይ የሚደረግ ጥቃት ካለ አሜሪካ በናይጄሪያ ላይ የምትወስደው የአየር ድብደባ ሌሎችም ወታደራዊ አማራጮች ስቲል ኦፕን እንደሆኑ የተቀመጠበት ሁኔታ አለ። በዚህ ኒውዮርክ ታይምስ ላይ ፐብሊሽድ የሆነ ትናንት የታተመ ማለት ነው። ትራምፕ ዋንስ ኦፍ ፖሲብል ፋት ዩኤስ ስትራይክ ኢን ናይጄሪያ ኦቨር አታክስ ኦን ክርስቲያን። ኦፍኮርስ እንግዲህ እንደምታውቁት ሰሜኑ ናይጄሪያ የሙስሊም በብዛት ይኖርበታል፣ ደቡቡ ክርስቲያኖች ይኖራሉ። ቦኮ ሃራም ትርጉሙ ሌላ ምንም አይደለም። ቦኮ ሃራም ማለት the past is future ማለት ነው። ዌስተርን ሲቪላይዜሽን is evil፣ ምዕራባዊ ስልጣኔ አስፈላጊ አይደለም። ትናንት ወደፊት መሆኑ ሴቶች መማር የለባቸውም። ትናንት የነበረው ዘመን ወደፊት መተግበር አለበት የሚል ነው። እንግዲህ በጣም ብዙ በቦኮ ሃራም ላይ የሚነሱ ጉዳዮች አሉ። የሰሜን ልሂቃን ሆን ብለው የፈጠሩት ነው። ያው ደቡብ ናይጄሪያ ፓርቱ በሪሶርስ የበለጸገ ነው። እነዚህ የሚነሱ ጉዳዮች አሉ። ድሮ ግን በተመሳሳይ ክርስቲያኖች ብቻ አይደሉም፣ ሙስሊሞችም በከፍተኛ ደረጃ አታክ ይደረጋሉ የሚል ሪፖርት ይቀርባል። በዚህ ረገድ ምላሽ ምንድን ነው በሚል የኒውዮርክ ታይምስ ጋዜጠኞች በጠየቁት ጥያቄ አዎ እንደዚህ አይነት ሪፖርት ይደርሰኛል፣ ነገር ግን ክርስቲያኖች ላይ የሚፈጸመው ግድያ ሲስተሚክ ነው በሚል ይቀርባል። እስካሁን በናይጄሪያ ውስጥ አሜሪካ የፈጸመችው ጥቃት ኦፍኮርስ ከናይጄሪያ መንግስት ጋር በመተባበር ነው እየሆነ ያለው። የናይጄሪያ መንግስት ከፍተኛ ባለስልጣናት በክርስቲያኖች ላይ ብቻ የተለየ ግድያ እንዳለ ተደርጎ የሚቀርበው ትክክል አይደለም፣ አሸባሪዎች ናቸው፣ ሌሎችም አሉ ብዙ አሸባሪዎች የቦኮ ሃራምን ጨምሮ። ነገር ግን ይሄ ሽብርተኞች ናቸው፣ በጋራ ተቀናጅተን እርምጃ መውሰድ መቻል አለብን በሚል እየቀረበ ያለ ጉዳይ አለ። የየመንን ጉዳይ በኋላ ላይ አጫጭር መረጃዎችን ሰብስቤ ከዩናይትድ አረብ ኤሚሬት ጋር አያይዤ ወደ እናንተ እርሳለሁኝ። እስራኤል ሊባኖስ ላይ ጥቃት ለመፈጸም ዝግጁ በጣም በከፍተኛ ደረጃ እየተዘጋጀች እንደሆነ መረጃዎች እየወጡ ነው። ምናልባት ካን የሚባለው የእስራኤል ፐብሊክ ብሮድካስተር ከውስጥ ምንጮች አገኘሁት በሚል በዘገበው ዘገባ ምንድን ነው የሚለው ቤንጃሚን ኔታንያሁ ሊባኖስ ላይ ጥቃት እንዲፈጽሙ ወይ ቢፈጽሙ ምንም ችግር እንደሌለው ከዶናልድ ትራምፕ ይሁንታ አግኝተዋል በሚል ያቀረበው ጉዳይ አለ። እንግዲህ በዛ እንደምታውቁት ሄዝቦላ አለ።
ይሄ ሂዝቦላ ደግሞ ትጥቅ ፈቶ ሁሉንም ትጥቅ ፈቶ ተበትኖ ራሱን በሙሉ የሴኩሪቲ አፓራቶችን መቆጣጠር የሊባኖስ መንግስት መሆን አለበት ነው። ነገር ግን በጣም በሚገርም ሁኔታ የሊባኖስ መንግስት ይሄ አማጽያን እንኳን በእኛም ሀገር ሁኔታ አልፎ አልፎ የሚይዙት ዲሽቃ እንኳን የለውም የሊባኖስ መንግስት። ወይራስ ሂዝቦላ ግን ከኢራን ጋር ባለው ኔትወርክ በመቶ ሺህ ለሚቆጠሩ ሰራተኞች ይከፍላል። በጣም ኮምፕሊኬትድ የሆነ ፋይናንስ ሲስተም ዘርግቶ ስመግሊንግ ይሰራል፣ ሂውማን ትራፊኪንግ ይሰራል፣ አደንዛዥ ዕፅ ላይ ይሳተፋል። ያው እንግዲህ ዋን ሳይድ ስቶሪ እንዳይሆን እሱን ዞሮ ግን የሊባኖስ መንግስት የሚኖረው በራሱ በሂዝቦላ ይሁንታ ነው። አሁን የተወሰነ ውሳኔ ሂዝቦላ ትጥቁን ይፍታ፣ ዲሽቃም ይሁን ክላሽም ይሁን ያኛው ሮኬት አለው ሚሳይል አለው እኮ ሂዝቦላ። ወራስ መንግስት ግን ኢቭን በአብዛኛው ሚሊታሪ የተባሉት ቁጥራቸው አናሳ ነው፣ ክላሽንኮቭ እንኳን ያላቸውም። ይህ እንዲሆን ትጥቁ እንዲፈታ ለማድረግ ባለው ስምምነት ለማስፈጸም ጥረት መደረግ አለበት። በዚህ ረገድ ዶናልድ ትራምፕ ከጎናችን ነው በሚል ያቀረቡት አለ። እዚህ ላይ ምናልባት ሊባኖስን በተመለከተ የሚመክር ቡድን ኳታር ዶሃ ላይ እየመከሩ ነው። ውጤቱ ምን ይሆናል የሚለውንም እስቲ እንከታተለዋለን። ኢራን 13ኛ ቀን ሰልፍ ይዘዋል፣ ወይንም የተቃውሞ ሰልፍ አለ። በነገራችን ላይ ያው ከሚዲያዎች የምንሰማ የተቃውሞ ሰልፉ ብቻ እንዳለ ነው የምንሰማው፣ በተለይ ዌስተርን ሚዲያ የምናዳምጥ ከሆነ። በተመሳሳይ ደግሞ ጎን ለጎን ድጋፍም አለ። የአያቶላህን መንግስት የሚደግፍ እዛው አንድ ቦታ ላይ ለምሳሌ ማሽሃድ የምትባል ከተማ ላይ በአንድ መስመር የአያቶላህ ኻሜኒ ደጋፊዎች አሉ፣ በሌላ መስመር ደግሞ ተቃዋሚዎች አሉ። ሁለቱም ድንጋይ ይወራወራሉ፣ ንብረት ያወድማሉ። እንግዲህ ወደ ህዝቡን እየተከፋፈለ ያለበት ሁኔታ ነው ያለው። ዛሬ መልእክት አስተላልፈዋል። እንግዲህ ቢቢሲን ሮይተርስ እያወጡት ያሉት መረጃ ዲጂታል ብላክአውት ሆኗል። እነኚህ ማህበራዊ ሚዲያ ምናምን ብላክአውት ሆኗል። ታዲያ ብላክአውት ከሆነ መረጃ እስከየት ይመጣል የሚል አንዳንድ ኮሜንቶች የተጻፉ እያየን ነው። ተቃዋሚዎችና ደጋፊዎች ሶሪ ጎን ለጎን ነው እየተሰለፉ ያሉት። አያቶላህ አሊ ኻሜኒ መልእክት አስተላልፈዋል። ዛሬ ፍራይዴ ነው፣ የጁማ መልእክት አስተላልፈዋል። እነዚህ ሽፍቶቹ ዘራፊዎቹ ዶናልድ ትራምፕ ያስደሰትን መስሏቸው እንዲሁም እጁ በንጹሐን የኢራን ደም የተሳተፈውን ምንድነው የተነከረውን ቤንጃሚን ኔታንያሁን ያስደሰትን መስሏቸው የራሳቸውን የኢራንን የህዝብ ንብረት እያወደሙ ነው። ኢራን ውስጥ ያለው ዋነኛ የኢኮኖሚ ጉዳይ የኑሮ ውድነት ጉዳይ ሳይሆን የኢራን ጠላቶች ያቀነባበሩት ፎሪን ፕሎት ነው፣ የውጭ ሴራ ነው በሚል አቅርበዋል። ሁላችንም ተባብረን እጅ ለእጅ ተያይዘን በእነዚህ ዘራፊዎች ቫንዳሊስት ጀርባ ላይ የተንጠለጠሉ የውጭ ቅጥረኞችን ማሸነፍ አለብን። ኢራን will not tolerate mercenaries who work for foreigners and the vandals who want to please Trump by destroying public property in their own country and they will be accountable በሚል ያስቀመጡት ጉዳይ አለ። ውጤት እናመጣለን። ይህንን ውጤት ደግሞ እጃችንን አጣጥፈን አንቀመጥም በሚል ያስቀመጡት አለ። እነዚህ በሙሉ ተያይዘው ወዴት ይሄዳሉ የሚለውን ጉዳይ በጋት ዕለታዊ ተጨማሪ መረጃዎችን ሰብስቤ ወደ እናንተ አደርሳለሁ። ኢትዮጵያ በክብር ለዘላለም ትኖር። ታንኪዩ